ተረጋግቼ እያወራሁሽ ያለሁት ሴት ልጅ ስለሆንሽ ነው። ተረጋግቼ እያወራሁሽ ያለሁት እየሰማሽ ነው እንዴ? ካልሰጠኝ ሲጀምር ማውራት አልችልም። ስጠኝ ቶሎ በል። ለምን ነገርካቸው ሙጣ እኮ በታውሪው ነገር ወቂ እኮ ነገራችሁ። ሳትነግሩት አልቀራችሁ ነግራችሁታል። በቃ መታሰር አይደል? ልታሰራለሁ ከፈለኩ። ምንድነው የምትታሰሪው? አሁንም ውጪ ላይ ያስቸገረች ያለችው እንግዲህ መጠጥ ካልተሰጠኝ አላወራም ነው። አው መጀመሪያ እኮ እኛ አልነበርንም እኮ የምንሰጣት ማለት አሁንም የሚጠየቃችሁ አባታችሁ ነበር የሚሰጣት። በላት በቃ ሰራተኛችሁ ከሆነ ለምን ነው አረቄ የምታቀርቡላት? ምክንያቱም ከዚህ በፊት የነበራት መጥፎ ህይወት ስላለ ያለ እኔ መጀመሪያ ላይ በእንደዛ ልክ አልተረዳኋቸውም ነበርና የሆነ ነገሮችን መረጋብ ያረጋግጥ ምንድነው የምትለው? ታውቀው ነገር አለ። አንቺ ስነ ስርዓት ያዥ። አሪዝም ስነ ስርዓት አንተ በጣም የምር እኔ አላውቅም። ዛሬ አንቺ ነሽ በቃ ጥፋተኛ። አንቺ ነሽ ጥፋተኛ። ትንሣኤ ይኸውልሽ፣ የቅድሙን ነገር መቀጠል ካለብን እንቀጥላለን አይደለም? በቃ አውቀሃል አይደል? ይሄ ሁሉ ነገር በቃ ማወቅ የፈለከውን አውቀሃል። አሁን እኛ እንስማማ፣ እኔ እናንተ እንስማማሽ። በቃ እኔና አንቺ የምንስማማው በአንድ ነገር ነው። ምክንያቱም ይኸውልሽ የእሷ ሩም ሲከፈት ያየኋቸው ብዙ ያረቂ ጠርሙሶች አሉ። እቺ ልጅ ሆን ብላችሁ ምንም ነገር እንድታወራ ስለማትፈልጉ ሰካራም ነች፣ እብድ ነች፣ ትቀባዥራለች የሚባለው ነገር ብቻ ማህበረሰቡ ጋር እንዲገባ ስለምትፈልጉ አውቃችሁ መጠጥ ታቀርቡላት ነበር። ከዛ እዛው አርፋለሽ በቃ ምናምን ብለው ማስፈራራት ጀመሩ። ከዛም በቃ ፖሊስ ያገኝሻል፣ ካገኘሽ ደግሞ ትታሰሪያለሽ ምናምን ያሉ በጣም ያስፈራሩኛል። እኔ ይሄን ቤት ፈርሚ ሌላ ልንገዛ ነው ምናምን እያሉ ብዙ ነገር ነው የሚያሰቃዩኝ። ልብስ ጠቢ፣ ምግብ ስሪ ምናምን ወይ ነገርኛ መጀመሪያ እድል ተረጋጊውልሽ። የምፈልጊው ነገር ያስተናግዱ። ጓደኛዬ ገድያታለሁ እንዲህ የጠጣን ግፍትር ሰርጋ ሞተች ማለት ያው አንተ ማውቂያዋል ስለ እድል እህታችን ናት። በርግጥ ግን ደግሞ ያው አይተሃታል። እኛ ከምንነግርህ በላይ አሁን መታየትሃታል እያንዳንዱን ነገር ማለት በቃ እድል አሁን ላይ እንደ ጤነኛ ሰው አይደለም እየሆነች ያለችው፣ ደግሞም አይደለችም። ምክንያቱም እዚህ ቤቴ መተህ እንደዚህ ግርግር ካሜራ አስቀምጠን ግርግር የመፍጠር መብት ራሱ የለህም። ለምንድን ነው መጠጥ የምታጠጣት? እነሱንም እንደው አውጣልኝ በእናትህ አውጣልኝ። በእናቴ ቤት እየኖሩ ደግሞ እያንገላቱኝ ነው። ደግሞ አውጣቸው እያልኩሽ ደህና ትምህርት ቤት ላይ የነበርኩት ሴትዮ ያስቀርተሽ እማይሆን ነገር ስከተትሽ ይገባኛል። ከዛ ሰርግ ሊደገስልን በመሀል ላይ አባቴ አረፈ። አባቴ ቢኖር ኖሮ አልሰቃይም ነበር። ሁለታችሁ ናይ ወጪ የእድል አባት ሞቱ እና በጣም ነበረ የሚያሳዝን። ራት መጠጣት በቃ ራሷን መጣል ምናምን በጣም ነው የሚገርመው። ብታይ በጣም ነው የሚገርመው። ብራዘር ይቅርታ ዮሴፍ፣ ያው ስላጋጠመ ነገር ይቅርታ። ጀመር ያስልኝ ነው። ተረጋጊና ቁጭ በይ። ሰላም ተረጋጊና ቁጭ በይ። ከቤቴ ይውጣልኝ በቃ አልፈልግም። ውጣልኝ ካለች ካሜራህን ይዘህ ውጣ። አልወጣም። ተጠረፈለከው ነገር ዲቴል እየነገርን ነው። እየነገራችሁኝ አይደል? እየተናደዳችሁ ነው እኮ የሌላ ስራ ነው። ታዲያ የሌላው ሰው ምንም የሰራሁት ነገር የለም። ሌላ ሰው ቤት የሰማውን ነገር አምተኛ ቤት ላይ ከማለት በላይ ምን ልታረግ ትችላለህ? ሰርጋችን በቃ ቢያንስ 3 ወር 4 ወር አካባቢ ሲቀረው ልንጋባ ነው ይሄ ችግር የተፈጠረው። እድል እዚህ ቤት እንደምንኖር አካል እድል የሚባል ሰው እዚህ ቤት የለም። እድል ማናት? እኔ ስሟን ራሱ ሰምቼ እንደማላቅ ነው የምነግርህ። ዛሬ አንተ አሁን ስጠራው ነው የሰማው። የትዳራችሁ ሁኔታ ባለበት ሰዓት ላይ እድል አረብ ሀገር እንደቆየች ነግረኸኛል። ምን ያህል አመት ነው የቆየችው? ከዛ እሷ ከመጣች በኋላ ነው ወይስ አንተ የሰርጉን ፕሮሰስ ጀምረህ ነበር ስጠብቃት የነበረው? አማው ነገር ይልቅ እኛ እዚህ ሆነን እየነገርን ነው። ለምንድን ነው ስሜታዊ እየሆናችሁ ያላችሁት? አይ ምንም ስሜታዊ ሆነ አይደለም፣ ግን በቃ ወሬ አስፈላጊ ነው ብሎ ከሚያመጣ ሰው ጋር እንዴት መግባባት ይቻላል? አንተ አላቅም እኔ ማለት ተግባቡት ይላል። አሁን እኮ ምንም እኮ ስሜት የሚያደርግ ነገር አይደለም። እዚህ ቤት ገና ለ3 ነው የምትኖሩት ስል መቆጣት ጀመራችሁ። ለ3 እንደማንኖር ነገር ነው እኮ ሳትቆጡ ማስረዳት ትችላላችሁ አይደል? ይሄን ነገር ነግረናል አይደል? ለመጀመሪያ ኢንተርቪው ተዋት አጠገቧ እንዳደርስ ብሎ ጭራሽ ዝቻና ዛቻ ማስፈራሪዎች ምናምን ነው የሚያደርሱብኝ። እንደለለሽ በጣም ደጋግሜ ነገር እህቴ ነግሬሽ ነበር። ይሄን ሰውዬ ጀመር ማስገባት አልነበረብን። ስለዚህ እንዴት ተለሳልሰው እንደገባ ላየሽውም እንዴ? ያንጋልቼ ምን እድል የምሬ ነው ግን የምታወራው
እየተናደዳችሁ ያላችሁበት ነገር እኔ ምንም ሊገባኝ አልቻለም። አንድ ነገር ልንገርህ፣ ካሁን በኋላ እህቴን ጮክ ብለህ እንዳታዋራት። ኔክስት ታፍ ደግሞ በትክክል በቃ ትጠጣለች፣ ትሰክራለች፣ የምታወራውን አታውቅም። ጭራሽ እኔንማ አታውቀኝም። በቃ ማለት ኧረ ፈጣሪ በጣም ነው የሚገርመው። ለምን በእነሱ ፊት መመለስ አልፈለጋችሁ? ክርክር ስለሚመጣ ፕራይቬት ላይፍ ነው አይደለ እንዴ እህቴ? ማንም ፊት ማንም መጣና አንተ ማንንም አቆምክና እኛ ስለ በፊት ያመጣሁት እኮ ማንንም አይደለም ጎረቤታችሁ ነው። እንግዲህ ውድ ቤተሰቦቼ ያው በመጨረሻም እንግዲህ ድል ማግኘት ችለናል። ማነህ? እኔ አሁን መጠጡን አምጥቼ ለምን እስካሁን እሱ ነው እንዳሰጣለው እሱ አረቄው እንዳሰጣው አንተ ለምንድን ነው ያልከው? እድል ተረጋጊውልሽ። ለምንድን ነው መጠጡን የከለከልከው? ላወራሽ ነው የፈለኩት። መጠጡን እንፈልገው። ላወራሽ ስለፈለኩ እንዳሰጣው ጭራሽ አረቄ እኔ አንቺ ልረዳሽ ነው የመጣሁት። በምንድን ነው የምትረዳኝ? አቦ በእናትህ ስጠኝና ልጠጣበት። እንዴ ካልሰጠኝ ሲጀምር ማውራት አልችልም። ስጠኝ ቶሎ በል። ለምን ነገርካቸው? ሙጣ እንዴ ሲጀምር እናንተ ስነ ስርዓት ይዛችሁ ቁጭ በሉ። እድልስ ነው እንዳሰጣለው አረቄ። እንዴ ለምንድን ነው እንዳሰጣቸው ያልከው? ቆይ ንገረኛ መጀመሪያ። እድል ተረጋጊውልሽ። የምፈልጊው ነገር ያስተናግዱሻል። ልጅ አውቀው ሌላ ነገር አድርገው ሊሰጡሽ ነው። እንዳታምኛቸው እሺ፣ እንዳታምኛቸው። አሁንስ ምንድን ነው የምታወሪው? ምንም እድል የምትባል ልጅ አታውቁም ነበር? እና ታዲያ የምን እድል? እሷ እኮ እድል አይደለች። ማነች ታዲያ? እሷ እኮ ሰራተኛችን በላት። በቃ ሰራተኛችሁ ከሆነ ለምን ነው አረቄ የምታቀርቡላት? ምክንያቱም ከዚህ በፊት የነበራት መጥፎ ህይወት ስላለ ያለ ነገር ስለነገረችን እኛ ታዲያ እሺ እድልስ እያላችሁ የጠራችሁት አልነበር? እኛ ሌላ እድል እንዳልክ በምን እናውቃለን? ተናገራ። ሲጀመር አንተ ብለህ የመጣው እድልና ይኸውላችሁ ከአሁን በኋላ መወሻሸት የምንችልበት ነገር የለም። ምክንያቱም ሁሉ ነገር ፍርጥጥ ብሎቷል። እንደዚህ ብለህ ተሳምነን አትሞክርም። እውነቱን ለምን አልነግርም? ጭራሽ አናምንም። አንድ ነገር ልንገርሽ፣ በእያንዳንዱ ወንጀል ማለት ነው ማስረጃዎችን ሰብስቤ ገና ከስሻለሁ። እኔ ቀርሜ እንዳልከስህ። ምክንያቱም እዚህ ቤቴ መተህ እንደዚህ ግርግር ካሜራ አስቀምጠህ ግርግር የመፍጠር መብት ራሱ የለህም። ለምንድን ነው መጠጥ የምታጠጣት? ነገር ትፈልጋለች። በቃ እሺ ልንገርህ፣ ለምን እህቴ ልንገረው ያንን ታሪክ። በቃ ይኸውልህ ከዚህ በፊት እሷ የመጣችው ከገጠር ላይ ከማይሆን ቤተሰብ ነው የመጣችው ሰው ማለት ነው። እና እንጀራ አባቷ የማይሆን ነገር አድርጓታል። ስለዚህ ይህንን ነገር መስራት ስለምፈልግ ስራዬን ከጨረስኩኝ በኋላ እንደዚህ አይነት ነገር አቅርቡልን ብለን ዲል አድርገን ነው መጠጣን መሰለኝ። አንቺ ስነ ስርዓት ያልሽ አትዋሽ። ሲጀምር ይኸውልሽ ዝም በይ፣ ይኸውልሽ ዝም በይ፣ ተረጋጊ፣ ዝም በይ። ሲጀምር ማለት ነው እኔ በደንብ መረጃዎችን አጣርቼ ነው የመጣሁት። በደንብ ዝም ብዬ አይደለም ቤታችሁ የመጣሁት። ዝም ብዬም አይደለም እናንተ እንደዚህ እያደረኳችሁ ያሉት። ምንም ማስረጃ እጄ ላይ ሳይኖር አይደለም እያወራችሁ ያላችሁ። የምፈልገውን ነገር አጣርቻለሁ። እድል እዚህ ቤት ከልጅነቷ ጀምራ እንዳደገች፣ አባትና እናቷ እዚህ ቤት እንደሚኖሩ፣ ቤቱ የእናቷ እንደሆነ፣ ከዛ በኋላ የእናንተ አባት እንደሚጠጡት መጠጡ መጋራ መጠጡት እንዴ አንተም እኮ እንደዛ አይነት አስተሳሰብ ነው። ትንሴ ስነ ስርዓት ያዢ። አልይዝም። ስነ ስርዓት ያዢ። አንዴ ካለቤት መጣን እንደዚህ መናገር መብት የለም። ከነ ካሜራ ጎትቼ ነው እሺ ማስወጣ። ጭራሽ ደግሞ ትናገረኛለህ። ሴት ልጅ ስለሆንሽ ነው ተረጋግቼ እያወራሁሽ ያለሁት። ሴት ልጅ ስለሆንሽ ነው ተረጋግቼ እያወራሁሽ ያለሁት። እየሰማሽ ነው? ሴት ልጅ ስለሆንሽ ነው ተረጋግቼ እያወራሁሽ ያለሁት። ተከብረኝ ነበር አይደል? ተከብረኝ ነበር መጀመሪያ። እስቲ አንተ ወንድ ነኝ አልካ እና እስቲ እዚህ ቆም እና ምታይ ወንድ ነህ እስቲ ምታይ ማለት ተንሰውልሽ ተረጋግተሽ ልታናግረኛችሁ አላናግርህም። የምጠይቅኝ መልስ ነው። ከበኋላ አንድ መልስ አልሰጠም። መብቴ ነው። ከአሁን በኋላ አንቺን የማወራበት መንገድ ሊቀየር ስለሚችል ማለት ነው እንዳትጸጸች። እሺ አጥፋልኝ ካሜራው ማለት ሊቀየር ስለሚችል ምን ማለት ነው? እንግዲህ ውድ ቤተሰቦቼ ያው ከሴት ልጅ ጋር በእንደዚህ አይነት መልኩ ማውራት አልፈልግም። ነገሮችን ተረጋግቼ በጣም ረጋ ብዬ ነው ለማውራት ጥረት እያደረኩ የነበረው። ግን ትንሣኤ በጣም ስሜታዊ ሆና ስሜት ውስጥ ከታን ነበረ። የህግ አካላት እንግዲህ እሷን በሚያናግሩበት መልኩ እንዲያናግሯት አድርጌያለሁ። አሁንም ደግሞ መረጋጋታቸውን እርግጠኛ ስለሆንኩ ነው በድጋሚ ካሜራዬን ያበራሁት። አሁን የምፈልገው እውነታ እንዳለ እንደምትነግሩኝ እርግጠኛ ነኝ። ሰላም፣ አንቺ ያው ታላቅም ነሽ ትንሽ
ነገሮችን ማገናዘብ ትችያለሽ ብዬ አስባለሁ። ምንድን ነው የተፈጠረው? ከእድል ጋር በምንድን ነው የምትገናኙት? እስኪ አጫውችኝ ያለውን ታሪክ እንዳለ። ያው ማለት ያው አንተም ማውቂያዋል ስለ እድል እህታችን ናት። በእርግጥ ግን ደግሞ ያው አይተሃታል። እኛ ከምንነግርህ በላይ አሁን መታየትሃታል እያንዳንዱን ነገር ማለት በቃ እድል አሁን ላይ እንደ ጤነኛ ሰው አይደለም እየሆነች ያለችው። ደግሞም አይደለችም። ብዙ ጊዜዋን የምታሳልፈው ከመጠጥ ጋር ነው። እንደውም አሁን እኛ ስላለናት ነው እንደዚህ ራሱ ደህና መሆን የቻለችው እንጂ ከባሏ ጋር ተፋታለች። የማይሆን ነገር ውስጥ ነበረች። እና ከገጠር ስንመጣ እዚህ መኖር እስከ ስንጀምር እሷን ስናገኛት በቃ የማይሆን ህይወት ውስጥ ነበረች። የማይሆን አይነት እድል ነበረች። እና አሁን እህት አለን ብለን ለማውራት ጭራሽ አንችልም። ምክንያቱም በጣም ተሳፍር እህት ናት። በጣም በቃ እሱ ብቻ ሳይሆን አታቀንም ሁላ በቃ አንዳንድ ጊዜ እኛን ራሱ አታቀንም። ትሰድበናለች። እናንተ ዘረቢቶች ትለናለች። ብዙ ነገር ነው የምትለን። ያው ነገር እሱ ራሱ አውቃ ምናምን ሳይሆን ከህመሟ የተነሳ ነው። በቃ አሁን ያለችበት ሁኔታ ምንም ለማድረግ የሚያስችላት አይደለም። መጠጥ ሳትጠጣም የምትሆነውን ነገር አይተሃታል። መጠጥ ከጠጣች በኋላም እንደዛው መቀበል። ከዛ እናንተም ደግሞ ሆን ብላችሁ መጠጥ ታቀርቡላታላችሁ። እንደዛ አይደለም። እኛ ለምን እናቀርብላታለን? እንድታገግም መድኃኒት እኮ አይደለም የሚሰጥሻት ያለሽ። ምን መሰለ እንደዛ አይደለም። በቃ አሁን ንገሪኝ እስካልከኝ ድረስ እየነገርኩ ነው ያለው። አሁንም ውጪ ላይ ያስቸገረች ያለች እንግዲህ መጠጥ ካልተሰጠኝ አላወራም ነው። አው እኛ ጋር መጀመሪያ እኮ እኛ አልነበርንም እኮ የምንሰጣት ማለት አሁንም የሚጠየቃችሁ አባታችሁ ነበር የሚሰጣት። እንደዛ አይደለም። እድል አባታችን ከመሞቱ በፊት ያው ካስተዳደጓም ሊሆን ይችላል። ያው እዚህ በነበሩት ጊዜም ብቸኛ ልጅም ስለሆነች ብቻ በብዙ ምክንያቶች ትንሽ ወጣ ያለች ልጅ ነበረች። እንደኛ ሳውን ስንመጣ ነው ወፈረች አይደል? ያው እሱማው ግን የነበረ ሰው ነው የሚያውቀው እሱም እና ትንሽ ባህሪዋ ወጣ ያለ ነበረ። ዱርዬ ነበረች ምናምን ነገር እና ደግሞ ፍቅረኛ ነበራት። ፍቅረኛዋን ደግሞ አቃጥላ በቃ አላስቀምጥ ብለው ሲጀምር ልጅ ተንሳይ ጥቆማ ሰጥቶኝ የመጣሁት ፍቅረኛዋ ሊጋቡ 3 ወር ሲቀራቸው አባታችሁ በመሃል ላይ አረፈ። ከዛ በኋላ ሰርጉ ላልተወሰነ ጊዜ ተራዘመ። ከዛ በኋላ እሱ እየተመለከተው የነበሩ ነገሮች እዚህ ቤት ላይ ለየት ያሉ ነገሮች ነው። እናንተ እያንዳንዱ ነገር መቆጣጠር ጀመራችሁ። ስምኝልሽ እያንዳንዱ ነገር እናንተ መቆጣጠር ጀመራችሁ። ከዛ በኋላ ደግሞ በገዛ ቤቷ እንደ ሰራተኛ ልብስ ታሳጥቧታላችሁ፣ ቤት ታጸዷታላችሁ፣ እንደፈለጋችሁ ታደርጋላችሁ። ይሄ ሁሉ ነገር እያስደረጋችኋት ያላችሁት ደግሞ ማለት ነው እቺ ልጅ መጠጥ እየሰጣችሁ ነው። ለመጠጥ ስትል እንደዚህ እንድታረግ እያረጋችሁ አላችሁ። የጀመረችው አሁን አይደለም እንደነገርኩ በቃ ባህሪዋ ወጣ ያለ ነው። ዱርዬ ናት ምናምን። እሱ ራሱ ሲመራቸው ቤት ላይ በቃ ያለው ባህሪ ልጅህን አውጣጥለውም እና ይሄ ነገር ሲመራቸው እኮ አረብ ሀገር ላኳት። እንደውም ደግሞ እህታችን ናት። ታላቅ የሁላችንም ታላቅ የእህቴ ታላቅ ናት። ቤት ብታጸዳ ምንድነው ችግሩ? ወቃ ብታጥብ ምንድነው ችግሩ? ምንም ቢሆን ተለውጣ ትመጣለች። እድል እንደዚህ አይነት እንትን የነበራት ሰው አይደለችም። ደግሞ እንደዚህ አይነት ነገሮችን ለማድረግ ይኸውልሽ ከእናቷ የወረሰችው ሀብት እናንተ የምትሉት ነገር እንዳለ ለማሟላት ቅብርር ብላ ለመኖር በቂ ነው። እንኳን እሷ እናንተ እየኖራችሁበት ነው። ይሄን ደግሞ በአባታችሁ በኩል እንዳላገኛችሁ ታውቃላችሁ። እናንተ በአባታችሁ በኩል ላገኘ በአባታችሁ በኩል እድልን በምናገኛታለን? ተናገር እስቲ እድልን በምናገኛታለን? እድልን ያገኛችሁት በአባታችሁ በኩል እኮ በአባታችን በኩል ኮነ። ግን ያው ያላችሁበት ሀብት ንብረት ደግሞ የእድል እናት እንጂ የአባታችሁ አይደለም። እሺ እድል ምናችን ናት? እድል ምናችን የእንጀራ እህታችሁ ንገረኝ። እህታችን ናት አይደል? እህታችን ናት። በአባት ብቻ ነው የምትገናኙት አይደል? ስለዚህ እህታችን ነው የምንቀበለው እኮ እንደ እህታችሁ ማን ነው እህታችሁን ሲጀምር እኮ እንጀራት ለምን ትላለህ? ግን እንደ እህታችሁ ደግሞ ትሪት ታፍሩባታላችሁ። ማፈር አይደለም በቃ እሷኛንም ስለማታቀን አሁን ባለች ለምን እንደው ቅድም የለችም ያላችሁኝ? ቅድም እኮ ስለምናፍርባት ነው እህታችንሽ ለማለት ያልደፈርነው አላችሁ። አታቀንማ በቃ አሁን እኮ ብጠራትና ብመጣ እኮ እናንተ ማናችሁ ብላ ሌላ ነገር ልትሆን ትችላለች። ነገር ደግሞ ልንገር እህታችን አይደለችም ብዬ እንትና ከዚህ በፊት እኔ ትምህርት ቤት በሚሄድበት ሰዓት የመጠጫ ብር ካልሰጠሽኝ ብላ ተከትላ ትምህርት ቤቴ ድረስ መታ አዋርዳኛለች። እና እንዴት ነች እህቴ ነው ምናምን። እሱ ብቻ አይደለም አሁን አንተ ማለት ነው የመጣበትን መንገድ አላወቅንም ምናምን። እቺ ልጅ ጤነኛ አይደለችም የሆነ ነገር ቢደርስባትስ ብለን አሰብና በድጋሚ ልንገርሽ ስለዚህ እዚህ ቤት ቀጥታ ከመግባቴ በፊት ጎረቤት ሳጣራ ነበር። እድል ከአባታችሁ ሞት በኋላ የተወሰኑ ቀናቶች በኋላ ነው እንደዚህ አይነት የባህሪ ለውጥ የሚያመጣችሁ።
ከዛ በኋላ ደግሞ በመጠጥ እንድትደበቅ በእኛ ተናደው ከሆነና እንደዛ ያሉ አላቅም ማለት እኛ እኔ ያን ጠይቀሽ እሱን ታዩ አንቺ እዚህ ቤት ስንመጣ ሙሉ ሰፈሩ ምን ነበር ሲል የነበረው የቤተሰቦቹ ጉርስ ለሞሰር መጣው ሲል የነበረው ስለዚህ መጥፎ ጥሩ ነገር ያወራሉ ብለን አንጠብቅ ሲጀመር የዚህ ሰፈር ሰው ታውቂዋለሽ ሾካካ ነው እሱ ግን በቃ እቺ ልጅ በቃ ቀደም ያልኩ ለዛ ነው አልኩ እሺ አሁን ይልሽ እኔ አንድ ነገር ፈልጋለሁ እድል ከተረጋጋች የካርጊ ይዣት ልመጣ ፈልጋለሁ አሁን እየነገራችሁኝ ያላችሁት ነገር እድል ጋር ምንም መረጋጋት የሚባል ነገር የለም እኔ በማረጋጋት መንገድ አረጋጋታለሁ ከሷ ጋር ይልሽ እኔ አሁን የሃይ ስኩል ምንድነው የተማሪ ነው የዩኒቨርሲቲ አይደለ በተማርኩት ትምህርት ደግሞ አንድ ነገር አንድ ሰው አልኮል ከጠጣ በኋላ ውስጡ አንድ ሰዓት አላኖ አንድ ቀን ወይም ደግሞ 2 ቀን ከውስጥ ያወጣል ስለዚህ እቺ ልጅ የምታወራ ነገር እውነት ነው አይደለም የሚለው እውነት ነው አይደለም የሚለው ነው ልጅ እኔ ማረጋጋት ባለብኝ ልክ እሷን አረጋጋታለሁ አለበት ማረጋጋት ሌላ እዛ ብለከው ነው የምታስበው ደግሞ እቺ ልጅ የተወሰነ እሷ ፍለፊት ለምንድን ነው ይሄን ነገር ለመናገር የፈራችሁት የቱን ነገር አሁን የሚጠይቃችሁን ጥያቄ ለምንድን ነው በሷ ፊት ለመናገር እሷ በትክክል አይደለም አሁን እያሰበች ያለችው የምታስበው እሱን ይኸውልሽ የሚዳኛው አካል ይዳኛዋል ግን ከእድል ማወቅ የምፈልገው ነገሮች አሉ ትክክል ነገር አይደለም አሁን የምትልህ ትክክል ነገር ላትለ እኔ እሷ ፊት አወራው እሷ ፊት እሷ ሳትኖር አወራው እኮ ለውጥ አያመጣም ምክንያቱም እሷ የምትለው ነገር የነበሩት ነገሮች ልክ ናቸው ታውቃለህ እኔ መጀመሪያ ላይ በእንደዛ ልክ ያልተረዳኋቸውም ነበርና የሆነ ነገሮችን መረጋብ ያረጋግጥ ለማውራት ምንድነው የምትለው ታውቀው ነገር አለ አንቺ ስነ ስርዓት ያዥ አሪዝም ስነ ስርዓት አንተ በጣም የምር እኔ አላውቅም ታሪክ ዛሬ አንቺ ነሽ በቃ ጥፋተኛ አንቺ ነሽ ጥፋተኛ ትንሣኤ ይኸውልሽ የቅድሙን ነገር መቀጠል ካለብን እንቀጥላለን ጥጋብሽም የበረደልሽ አይመስለኝም ጥጋብ ምናምን እኮ አይደለም ሲጀምር ይኸውልሽ እየደበቃችሁ በቃ ደግሞ በገዛ ቤቴ ነው አንተ አይደለም ይሄን የገዛ ቤትሽ አይደለም ይሄ ይኸውልሽ የእድል ቤት ነው እድል እህታችን ናት እድል ስትፈቅድላችሁ ብቻ ነው እዚህ ቤት መኖር ምን መሰለህ አሁን ማለት ይሄ ሙሉ ንብረት አሁን እዚህ ጋር የምትተማመኑበት አከራይቼ ይኖርበታል ያልሽው እየሰራሽበት ያለሽው የንግድ ስራ ሱቆችሽ ምናምን እንዳለ የእድል ንብረቶች ናቸው ምን መሰለህ አሁን ማለት ነው እድል እኮ የምታወራውን አታውቅም የምታደርገውን አታውቅም ዝም ብላችሁ ለቃችኋት ሄዱ እሷን ነው የምትለው ወይስ ምንድነው የምትለው ማለት እድል አሁን ካለችበት ነገር አንፃር አብሯት የሚሆን ሰው ጀምር ይልሽ አንቺ ጤነኛ አስተሳሰብ ቢኖራችሁ ሁለታችሁም እህታችሁ ነች አይደል ስጋችሁ ነች በአባትም ብቻ ብትገናኙም ስጋችሁ ነች እቺ ልጅ ካለችበትን የጤና ሁኔታ ታውቃላችሁ ያለችበትን ሁኔታ ታውቃላችሁ አንቺ ደግሞ በጣም የተማርኩ ነኝ እያልሽኝ ያለሽው ሪሃብ እቺ ልጅ ያስገብቶ ወደ ራሷ እንድትመለስ እንድታጋግም ማድረግ ይጠበቅባችሁ ነበር እህታችሁ ነች አይደል አንዴ ጥያቄ መልስ ብዙ አታርክብኝና በጣም ኢነርጂ ሉዝ እያደረኩ ነው እንደዚህ መሆን አልፈልግም አንደኛ ነገር አንተ እዚህ ስመጣ ያየኸው ለድል አረቄ ስትሰጥ እንጂ ከዚህ በፊት ያለው ነገር ለድል ምን አረግልና አንተ በምን አውቀህ ደረክ ምትልዝ እስኪ ንገሪኝ ምንድነው ያደረግሽላት ለድል ለች አስፈላጊ ነው ብለን ያሰብነው ነገር በሙሉ ለእህትነት አድርገን ለድል እኮ ለምንድነው ልጅቷ ያላገገመችው ለምንድነው ከቀን ወደ ቀን እየባሰባት የመጣችው ከቀን ወደ ቀን እኮ እየባሰባት እኮ አይደለም አሁን እኮ አሪፍ ላይ ነው ያለው ሰላም ይኸውልሽ አንወሻሽ ምንድነው ማወቅ የፈለኩት እድልን ለምንድነው በእንደዚህ አይነት ሁኔታ ትሪት ያደረጋችኋት ያላችሁት ከዛ በኋላስ አላማችሁ ምንድነው እድልንስ በምን ስላሰራችኋት ነው እንደዚህ ቁጭ አደረጋችኋት በሷ ሀብት ንብረት እየተጠቀማችሁ እሷን ደግሞ እንደዚህ አይነት ህይወት እንድትኖር ያደረጋችኋት ለምንድነው አሁን ምን ወሸሽበት ታይም ላይ አይደለም ያለው እሺ ይሄን ካሜራ አስጠፋውና ስላለው ነገር እንነግራለን ተውኑ ካሜራን ይሰጥቷል ይሄን ቃል ግማና ትንሣኤ ይኸውልሽ ካሜራ አይጠፋም እሺ ቆይ ምንድነው የምፈልገው የምፈልገውን ነገር ነገርኳችሁ እውነታውን እንድትነግሩኝ ነው እኔ ማወቅ የምፈልገው እውነታውን ከነገርነ በኋላ ለአንተ ምን ያደርግልሃል ወንጀለኛ ከሆንሽ ለህግ አሳልፌ እሰጥሻለሁ ወንጀል ከሌለብሽ ደግሞ እድልን መርዳት ባለብኝ ሁኔታ ረድቻት ወደ ጤኗ እንድትመለስ ትዳሯን መልሳ እንድትበሰረት ፈልጋለሁ ወንጀለኛ እንዳሉ እንነግረናል ግን እንደዛ ነው ብለህ የምታስብ ከሆነ አንተ በፈለግከው መንገድ እኮ ለአንተ መሆን ያለበትን ነገር አድርገን እኮ እኛ እድል ለመንከባከብ ዝግጁ ነን እድልን እስካሁን ድረስ ሳትንከባከቧት የነበረችን ልጅ እንዴት ነው እንደገና ተነስታችሁ ትንከባከባታላችሁ ብዬ ማምነው አይ እስከ ዛሬም እኮ አለመንከባከብ እኮ አይደለም አንተ ልትረዳን አልቻልክም እንጂ ለዛ አሁንም ቢሆን ደግሞ ያንን አረቂ ያልተጠናት ትግደለን ነው የምትለው ትግደለን ማለት እሷ ይሄን ነገር ተፈጠራት ትንሣኤ ይኸውልሽ ሀብትም ንብረትም አልጎደላችሁም አላነሳችሁም አይደል እቺ ልጅ ሪሃብ ሴንተር ለመውሰድ ምንም አይነት እንትና ያስፈልጋል ጥረትም አላደረጋችሁም ብታረጉ ኖሮ ማለት ነው ምንም የሚከብዳችሁ ነገር የለም ጸበል ብናም ሞክረናታል
ጸበል ወስዳችኋት ምን ያህል ጊዜ ቆየች? ምን አይነት ለውጥ ነበር? አይ ብዙ ጊዜ ቆየች፣ ግን ለውጥ የላትም። መጣች በቃ እዛም እኛም ያው መስራት ስላለብን ምንም፣ ግን በዛ ሰዓት ግን አብረናት ነበርን። እንደውም እሷ ራሱ ያ ትምህርቷ ቀርታ ምናምን አብራት እየሆነች ነበረ። ያው እንደ እህት እኮ ማድረግ ያለብንን ኃላፊነት ወስደን እኮ አድርገናል። ግን አሁንም ቢሆን ማቆም አልነበረብንም። በመሀል ያው ጸበሉም አስፈላጊ ሆነ ዓመትም ሆነ 2 ዓመትም የፈጀውን ፈጅቶ መቀጠል ነበረብን። አብረናት አላደረግንም። ያው ስራ ምንም ብለን ስለምናስ ስለዚህ ቤቱ እንድበጠብጥ ስለማትፈልጉ ጠዋት ከእንቅልፏ እንደተነሳች አረቄ ተቀርቡላታላችሁ። እንደዚህ አይነት ነገር አይደለም። በቃ እሷ እሺ አረቄ ተቀርቡላታል። ምን ምክንያቱም ይኸውልሽ የእሷ ሩም ሲከፈት ያዩዋቸው ብዙ ያረቄ ጠርሙሶች አሉ። እቺ ልጅ ሆን ብላችሁ ምንም ነገር እንድታወራ ስለማትፈልጉ ሰካራም ነች፣ እብድ ነች፣ ትቀባዥራለች የሚባለው ነገር ብቻ ማህበረሰቡ ጋር እንዲገባ ስለምትፈልጉ አውቃችሁ መጠጥ ታቀርቡላት ነበር አይደለም? በቃ አውቀሃል አይደል? ይሄ ሁሉ ነገር በቃ ማወቅ የፈለግከውን አውቀሃል። አሁን እኛ እንስማማ፣ እኔ እናንተ እንስማማሽ። በቃ እኔ እና አንቺ የምንስማማው በአንድ ነገር ነው። ለሰሚው እንዴ ምን እንደሚቆጥ ትንሳኤ የሰማሽ ነው። በአንድ ነገር እንደራደር፣ እውነታውን ነገር እውነቱን እንነግራለን። ግን አንድ ጥያቄ እንዳይቀ ኦኬ ስላለው ነገር እንዳለ እንነግራለን። ግን ይሄ የህግ አካል ውጪ ምናምን ስለሚባለው ነገር ግን አማታነሳ ከሆነ እንደነገርኩሽ ወንጀለኛ ከሆንሽ ወንጀል ከሰራሽ አንቺን ለህግ አሳልፌ መስጠት አይቀርም። እሱ ነገር እዚህ ሀገር አይሰራም። ለምን ደግሞ አይሰራም? እልሽ እንደዚህ ህግን እያጨማለቃችሁ ነው ሰዎች እንዲጫወቱበት እንዲፈነጩበት እያደረጋችሁ ያላችሁ። እሺ አሁን ማለት ነው ለሷ ስነግራት እኔና አንቺ እንስማማለን። በምንድን ነው አንድ ነገር ልንገር እኮ እናንተ የምንስማማ የምንችለው በአንድ ነገር ነው። እሱም እውነቱን ስትነግሩኝ ነው እኮ። እውነቱን ማነግሩኝ ከሆነ ደግሞ እውነቱን ማጣራት ባለብኝ ልክ አጣራለሁ። ለማንኛውም እስኪ ድልን አስገባልኝ መጀመሪያ። እንግዲህ ውድ ቤተሰቦቼ ያ እድል ያለችበት ሁኔታ በጣም የሚያሳዝን አይነት ነው ያለውና ምንድነው አንተ ደግሞ ማለት እኔ በእንደዚህ ልክ ባላወራ ደስ ይለኝ ነበረ። ማለት እናንተስ ምን ሆናችሁ እዚህ ጋር ተሰበሰባችሁት? ውድ ቤተሰቦቼ እንግዲህ ያው ማለት መጠጥ ይዛ እዚች ጋር ፊት ለፊት ካሜራ ፊት ባገባ ደስ ይለኝ ነበር፣ ግን ማጣራት ያለብኝ ነገር ስላለ ነው። ጨርሰው ደክሞኛል። ባይሆን እስቲ ገዝተሽ ሌላ ፈልጋለሁ፣ ግን እስቲ ገዝተሽ ነኝ አንተ ሳትጠጣም እድልዬ ይሄን ነገር ትንሽ ለምን እናስቀምጠውና ምንድን ነው ደግሞ የምታወሪው? የምን ስብሰባ ነው? የምን ስብሰባ ነው? አንዴ ተረጋግተሽ ልታወሪኝ ትችያለሽ። ያው የምትፈልጊው ነገር አቀርባለሁ። እኛ ስንት ነገር እንዳለ የማይሆን ታሪክ ተረጋጉ እናንተ። ይኸውልሽ ኦኬ ነግራችሁት ነው ነገሩክ እንዴ? ምን ነው ወይ እንደሚነግሩክ እኮ አውቅ ነበር ድሮም። እስቲ ተወኝ በእናትህ። ምን እንደሚነግሩኝ እድል ምንድን ነው? ጓደኛዬ ገድያታለሁ እንዲህ እየጠጣን ግፍትር ሰርቃ ሞተች። እሱን ሊነግሩክ ነው ያመጡት። እናንተ ራሱ ለምን ያመጣችሁት? ይሄን ልነግሩት እንኳን ነገራችሁት። እንግዲህ ከቤቴ ልታስወጣኝ ነው እንዴ? ማንም ያስወጣኝ? ይሄ እናቴ ቤት ነው ሲጀምር። ይሄ ቤት የእናቴ ቤት ነው ሲጀምርም የራሴ ቤት ነው። ለዛ ውጡልኝ፣ እንደፈለኩ መሆን እችላለሁ እንዴ? ምንድን ይሄ ልነግሩን ነው? እነሱንም እንደው አውጣልኝ፣ በእናትህ አውጣልኝ። በእናቴ ቤት እየኖሩ ደግሞ እያንገላቱኝ ነው። ደግሞ አውጣቸው። ባሌን አምጣልኝ፣ ባሌን እንጠጣለን ከባሌ ጋር። ትፈልጊዋለሽ? እሱ አዎ በጣም እንፈልገው። እንጠጣለን። ጥራልኝ። ዮሲን ትወጂዋለሽ? በጣም ለምን ጠራችሁት? ይሄን ለማውራት። ቆይ ለምን ራቅሽው ታዲያ? ዮሲን ከወደድሽው መች ተራራቅን እንዴ? አላስታውስም። ብቻ ግን ይዘህልኝና ነገር ያለው ሁሉንም ነገር በቃ ከጠጣች የምትሆነው እንዴት እንደምትሆን ግን እያያዝ ማለት አማካራ አይደል? ምን ልታስወጣኝ ነው? ከእናቴ ቤት ማንም አያስወጣኝም። ይሄ ቤት የራሴ ቤት ነው። እኔ አንቺ ልረዳሽ ነው የመጣሁት። ይሄ የራሴ ቤት ነው እኮ እሱ ይሄ ቤት አንቺ እንደሆነ አውቃለሁ። እነሱ ይጡ በቃ ነገሩ ካደለ ለምን አትወጡልኝም? አስወጣልሻለሁ። በቃ ጓደኛዬ ሞተች ነው። አንተ ነገር እኔ መታሰር ስለማልፈልግ ነው። እያንገላቱኝ ነው ያሉት። ምን ታረጂ ልጅ ምን ረፈተው አውጡ በቃ ምንም እኮ ችግር እኮ የለውም። ለሱ ነግሬዋለሁ አይደለም። ይወጣልሽ እኮ ነው እህቴ።
እሷ እኮ ጤነኛ እንዳልሆነች እኮ ጭራሽ ደግሞ እድል እነሱን ታያቸውና እኔን አውሪኝ። ምንድነው? እሺ እንዴት ነው ጓደኛሽ ልትገያት የቻልሽው? እንትን እየጠጣን ነበረ። ምንድነው ነገራችሁ አይደል እንዴ? ምንድነው እኮ በቃ ታውሪው ነገር እኮ ነገራችሁ አይደል? ሳትነግሩት አልቀራችሁም። ነግራችሁታል። እኮ ምንድነው የምንነግረው? በቃ መታሰሪያ አይደል? ልታሰራለሁ ከፈለኩ። ምንድነው የምትታሰሪው? ምንድነው የምታወሪው? አዎ ነይ እነግርሃለሁ። ስማኝ፣ እየጠጣን ነበረ። ከዛ እየተላፋን ስገፈትራት ወደቀችና የሶፋው ጠርዝ እዚህ ጋር መታትና ጸጥ አለችብኝ። ከዛ እነሱ ይዘዋት ሄዱ። ከዛ ሞታለች አሉ። እንዴ ያደል ለምን እንደምትጠጪው ግን እንደዚህ ማሰብ የጀመርሽው? እኔ በመጠጥ ውስጥ ነው ራሴን ማገኘው። ካልጠጣው ማውራት አልችልም። በቃ ይመቸኛል። አንቺ ግን እኮ እንደዚህ አይነት ሰው አልነበርሽም እድል። እነሱ ናቸው የሚያመጡልኝ። እነሱ እድል ራሳን ያምጡልኝ ግዙልኝ። ከኔ ስንት ብር እየተበደርሽ ብትወስጂ ራስሽ አይደለሽ ውጭ ላይ ናቸው ያመጡ ቤት ይሻልሻል ብለን መምጣት የጀመርነው። እና ምግብ ሰጡኛላችሁ። የምትሰጡኝ አረቄ ብቻ እኮ ውጭ ከምጠጪ ብለን ደግሞ ምግብ መቼ ነው ያልሰጠንሽ? ሰጣችሁን ታውቃለች። አንቺ ከሃዲ ነሽ የምር። አንቺ በአረቄ ላይ የኖርሻለሽ። እኔ አረቄ ብቻ ነው የማውቀው። አሁን ሰው ስታገኝ እንደዚህ መውራት ጀመርሽ? ሰላም ይኸውልሽ፣ በቃ አለቀ። ሰላም ከእናንተ ጋር አወራን አይደለ? እና ታዲያ ያልሆነ ነገር እያለችኝ ስሜን እያጠፋች ስምሽን እያጠፋች አይደለም። ተረጋጊ። ያደረግሽ ያለሽውን ድርጊት ነው የተናገረችው። እና ይቺ ልጅ ባረቄ ነው ቁማ የምትሄደው። ሰላም እድልዬ፣ ትንሽ ይቀመጥ ነገር ልጠጣ። ትንሽ ይቀመጥልሽ። አታርቀው። ችግር የለውም። እዚህ ጋር አደርገዋለሁ። መጀመሪያ እኔና አንቺ እናውራ። እዚህ ጋር አስቀምጥ። እኔ ሊያዘው ይሄው ይቀመጥ። እድልዬ እንድታወሪኝ ብቻ ስለምፈልግ ነው። ሰርግሽ ለምን የተቋረጠው? እድል ታገቢ ነበር አይደል? ስለምትሰክሪ ተረጋጊ። አንቺ ዝም በይ። ለምንድን ነው ዝም የምለው? እቴና ትጮባት አንተ ልጅ ተዘይ ዝም በይ። ይኸውልሽ እየነገርኩሽ ነው። ልጅ ይሽ ነው ስርዓት የለውም እኮ ሰውዬው። ና እሷን ውሰድልኝ። ውሰድልኝ። ለምንድን ነው የምትወጣው? እድል ማውራት ስለምፈልግ ይውጡ። እስቲ ሰላም ተሰማኝ። እድልዬ ይሄ ነገር ይቀመጥና እናውራ። አይ ቆይ ይቀመጥና እናውራ። ኧረ ጥሩ ነገር ነው። አምጣው። መጀመሪያ እናውራ። እኔና አንቺ ፈቀድኩልሽ አይደል? እንድትጠጪው እዚህ ጋር አስቀምጥ። እሺ ይቀመጥ። እዚህ ይቀመጣል። ችግር የለውም። አሁንም ደፍተውብኝ ነበር ሲወጡ ማለት ይኸውልሽ እድል፣ እኔ ከአንቺ ማወቅ የምፈልጋቸው ነገሮች አሉ። ምክንያቱም አንቺ ልረዳሽ ነው የመጣሁት። አንቺ እንደዚህ አይነት ሰው እንዳልሆንሽ አውቃለሁ። ምክንያቱም ጎረቤቶችሽን ጠይቄያለሁ። ዮሲን አግኝቼው ነበር። ከዮሲ ጋርም ብዙ ነገር አውርተናል። አግኝተው ነበር? አዎ፣ በተደጋጋሚ ሊያገኝ ሲሞክር ሲመጣ እንደምታባርሪውም እየነገረኝ ነበር። እኔ ከቤት እኮ አልወጣም። ከዚህ ግቢ እንደማትወጪም አውቃለሁ። ግን እሱ ሊያናግርሽ ሆን ብሎ ጠብቆ ቤት እዚህ ግቢ ገብቶ ነበረ። ግን ያው ፈቃደኛ አልሆንሽለትም። ታባርሪው ነበር። እሱም ሲመጣ ሳልጠጣ መጥቶ ነው በቃ የሚሆነው። እድልዬ ረጅም ዓመትም አረብ ሀገር እንደሰራሽ ሰምቻለሁ። እዛ ደርሰሽ ከመጣሽ በኋላ ከዮሲ ጋር ለመጋባት አቅዳችሁ ብዙ ነገር እንዳደረጋችሁ ሁሉ ነገር አውቃለሁ። እስኪ አጫውቺኝ ትንሽ ስለሱ። አዎ ያው እንዲሆንኩት በአባቴ ሞት የተነሳ ነው እና ለነሱ ብዬ ነበር የለፋሁት። ያው እንግዲህ እናቴ በልጅነቴ ነው የሞተችው እና ደግሞ ያው እንዳያቸው እነሱ የአባቴ ልጆች ናቸውና አባቴ ደግሞ ሚስኪን ነበረ እና አረብ ሀገር የሄድኩትም ያው እናቴ ስለሞተች ብቻውን ከሚሆን ብዬ ነበረ እና አረብ ሀገር እየሰራው ልክለት ነበረ። ከዛም አባቴ ማለት መጣሁኝና ወደ ኢትዮጵያ ብቻዬን ነበር የምኖረው እዚህ። ከዛ ብቻሽን አትሁኚ እህቶች እያሉሽ ምናምን ብሎ ከመሞቱ በፊት ይህ ነገር ትንሽ አይቆይም? አይቆይ እየጠጣሁ ጠጣ። አይ ችግር የለም እንትን እሺ። ከዛም አባቴ ብቻሽን ከምትሆኚ ብሎ እህቶቼን አመጣቸው። ከዛ በሰላም እየኖርን ነበርና ይሄ የእናቴ ቤተሰቦች ውርስ ነው። ከዛ አባቴ
እነሱን ልክ እንዳመጣቸው እኔ ደግሞ ላገባ ነበረ። ከጆሲ ጋራ ሽማግሌ ምናምን ጨርሰን ነበረ። ከዛ ሰርግ ሊደገስልን በመሀል ላይ አባቴ አረፈ። አባቴ ቢኖር ኖሮ አልሰቃይም ነበር። ለምንድን የመጣህብኝ? በቃ ውጣልኝ። ድልዬ ተረጋጊልኝ። እቺ ነገር ደግሞ ትንሽ ቀነስ አድርገን በቃ ውጣልኝ። እኔ እጠጣለሁ። ውጣልኝ በቃ። ድልልሽ እኔ ልረዳሽ ነው የመጣሁት። ከዮሲ ጋር ላገናኝሽ እፈልጋለሁ። ህይወትሽን ማስተካከል እፈልጋለሁ። አምጣዋለሁ። ዮሲን አገናኝሻለሁ። መጀመሪያ አንቺ ላውራሽ ብዬ ነው። ቅድም ደግሞ አንድ እየገለሽ የነበረው ነገር አለ። ጓደኛሽን ገለሻታል ምናምን ብለው እንደሚያስፈራሩሽ። ማነች እቺ ጓደኛሽ? ሄለን ትባላለች። እና ያው አባቴ ከሞተ በኋላ ብቻዬን ነበረ መሆን የምፈልገው። እህቶቼንም አልፈልጋቸውም ነበር። እነሱም ምግብ ስጡኝ ስላቸው በመጠጥ ራስሽን ደብቂ እያሉ መጠጥ ነው የሚሰጡኝ። እናም በቃ እጠጣለሁ ምናምን ነገር። ከዛ ጓደኛዬ መጣችና ልታጽናናኝ በመጣችበት እየጠጣሁ ስታገኘኝ በቃ እኔ ፋን በል ምናምን ብላ እየጠጣን እያለ እየተቀላለድን ገፈተርኳት። ከዛ ስገፈትራት ወደቀች እና የሶፋውን እንትን መታት። ከዛ ሐኪም ቤት እነሱ እህቶቼ ናቸዋ ይዘዋት ሄዱ። ከዛ እዛው አርፋለች በቃ ምናምን ብለው ማስፈራራት ጀመሩ። ከዛም በቃ ፖሊስ ያገኝሻል፣ ካገኘሽ ደግሞ ትታሰሪያለሽ ምናምን እያሉ በጣም ያስፈራሩኛል። እኔ ይሄን ቤት ፈርሚ፣ ሌላ ልንገዛ ነው ምናምን እያሉ ብዙ ነገር ነው የሚያሰቃዩኝ። ልብስ ጠቢ፣ ምግብ ስሪ ምናምን፣ የሰራሁትን ምግብ እንዳልበላ ነው የሚያደርጉኝ ምናምን እና በጣም ያሰቃዩኛል። እና በዛ መሀል ከፍቅረኛዬ ጋር እንድለያይ ያደረጉኝ። እሷ አብዳለች ምናምን እያሉት እየነገሩት ራቀኝ። ከዛ እሱም በቃ ሲርቀኝ ምኖርለት ሰው አጣሁ እና ብቻዬን ተጎሳቁዬ ነው ያለሁት። ዮሲ ሲጀምር ትንሽ ዮሲ ሲጀምር አንቺን እንትን አላለ፣ አልጠላሽም፣ አንቺንም ደግሞ አብደሻል ብሎ አላሰበም። ያለሽበት ነገር ስላስጨነቀው በተደጋጋሚ እኛንም ለማግኘት ጥረት ሲያደርግ ነበር። አንቺ ካለሽበት ነገር እንድትወጪለት ይፈልጋል። ምክንያቱም በአንቺ ውስጥ ነገን ያያየ ነበረ። ነገ ላይ አሪፍ ተስፋ የነበራችሁ ልጆች ናችሁ። እድል አንቺ እኮ አካባቢ ሰው እኮ የሚያውቅሽ በእንደዚህ አይነት ሁኔታ አይደለም። ይሄን ነገር ላስቀምጠው። እድል እስኪጨርስ ድረስ ይቀመጥ እዚሁ። ይቀመጥ። አምጣው። አይቻልም። አምጣው። አይቻልም። የት ልትወስደው ነው? የትም አይሄድብሽም እኮ ይቀመጥ ብዬ ነው። እሺ ከዛ በኋላ ትንሳኤና ሰላም አንቺ ላይ ምንድን ነው እያደረጉ ያሉት? ያስፈረሙሽ ወረቀቶች ምናምኖች አሉ? ግን ያው ማለት ዝም ብዬ ነው የምፈርምላቸው። ግን ያው ብዙ ትክክለኛ ፋይል ላይ አልፈረምኩላቸውም። ታዲያ እንዴት ነው እነዚህ ወረቀቶች አንቺ የምትለያቸው? ማለት ያው አረብ ሀገር ስለሰራው ባንክ ውስጥ ያለውን ብር ምናምን ነገር በወረቀት ወጪ ምናምን ሲሆን አውቄ እፈርምላቸዋለሁ። ምክንያቱም ብር እኔን ላይ ታካኝ ይችላል ብዬ ስለማስብ ነገም አገኘዋለሁ ብዬ ነው ማስበው። ግን ይሄ የውርስ ምናምን ነገር ሲያስፈርሙኝ አውቄ እንዳበደ ሰው እንደሰከረ ሰው ምናምን ሆነና ወረቀቱን ቀድባቸዋለሁ። ከዛ በጣም ይበሳጩብኛል። ምን አለ አሁን ይሄን ብፈርሚ ምናምን ነገር ይሉኛልና እንደማያውቅ ሰው ሆኜ ነው ማሳልፈው። ከዚህ በፊትም ያው አልፈርምም ብያቸው መድኃኒት ሰጥተውኝ ሳምንት 15 ራሴን አላውቅም ነበር። ለዛ ከዚህ የበለጠ ነገር ያደርጉብኛል ወይም ይገሉኛል ብዬ ስለማስብ ዝም ብሎ ወጪ ምናምን ሲሆን ዝም ብዬ እፈርምላቸዋለሁ። ግቢ ውስጥ ያሉት ቤቶች እንዳለ የሚከራዩትንም የኪራይ ገንዘብ እነሱ ናቸው የሚቀበሉት አይደል? ያው አሁን ላይ አካውንቴ ላይ ያለውን ብር ምንም የለም እንዳለ እነሱ ተጠቅሞበታል። ስለዚህ አንቺ የመጠጦችሽ እንዴት ነው የምታመጪው? ይገዙልኛል። እቺን ይገዛል። እንግዲህ ቤተሰቦች ያው ማድረግ የሌለብኝን ነገር ነው እያደረኩ ያለሁት። እድል እንድታወራኝ ስለፈለግኩ ነው እንጂ እዚህ ጋር መጠጥን እንትን ለማድረግ ወይ ደግሞ መጠጥን ደግፌም አይደለም። ግን እድል ያለችበት ሁኔታ እሷን ለማውራት ለመግባባትም እሷ በምትፈልገው ልክ መቆም ስላለብኝ ነውና እያደረኩ ስላሉት ነገሮች ከወዲሁ ይቅርታ መጠየቅ እፈልጋለሁ። ውድ ቤተሰቦች ያው
ቅድም ብያቸዋለሁ። እያደረግኩ ያለሁት ነገር ያው እድል እንድታወራ እድል ነፃ ለማውጣት ነው። ይሄን ነገር ነገ ከነገ ወዲያ የምትተወው ነገር ነው፣ ግን እዚህ ውስጥ የማያልፍ ነገር ነው እሷ ላይ እየተከሉባት ያለውና እቺ ልጅ ከዛ ውስጥ ለማውጣት ስለፈለኩኝ ነው መፍቀድም ማድረግም የማልፈልገውን ነገር እዚህ ጋር እያደረግኩ ያለሁትና ስለተፈጠረው ነገር ቅርታ በድጋሚ መጠየቅ እፈልጋለሁ። እድልዬ እስኪ ወደ ጨዋታችን እንመለስና አረብ ሀገር ምን ያህል ጊዜ ነው የቆየሽው? 6 ዓመት ሰርቼ የመጣሁት። 6 ዓመት። በመሀል አልመጣሽም ነበር? አልመጣሁም። ከአባትሽ ጋር የነበራችሁ ግንኙነት ምን ይመስል ነበር? ያው እንግዲህ መለፋው ለሱ ነበረ እና ማለት እንደ አባት ሳይሆን እንደ ወንድም እንደ ጓደኛ ነው ከኔ ጋር አባቴ። ያው እናትሽ ካረፈች በኋላ አባትሽ ሌላ ሚስት አግብቶ ልጆች ወልዶ እንደሚኖር ሁሉን ነገር ታውቂ ነበር አይደል? አረብ ሀገር እያለሁ ነው የነገረኝ፣ አላውቅም። ከዛም በቃ ስመጣም ደግሞ ላገኛቸው ምናምን አልቻልኩም ነበረ። ከዛም ግን ከመጣው በኋላ ብቻዬን ሲያየኝ ይመጣል እና ብቻዬን ሲያየኝ ምናምን አረ እህቶችሽ እያሉ የምን ብቻሽን መሆን ነው ምናምን ብሎ ሲጠይቀኝ እኔ ደግሞ አምጣቸው ነው ያልኩት። ይህን ያህል እኔ ላይ ጨካኝ ይሆናሉ ብዬ አላስብም ነበር። አይዞሽ እድልዬ፣ ሁሉ ነገር ይስተካከላል። እሺ የአባትሽ ዘንድ ጉዳይሽ አውቃለሁ። በዛ ላይ ደግሞ ታስቢው የነበረ እንግዲህ የልጅነት ፍቅረኛሽ ነው አይደል? ብዙ ነገር አይታችኋል አብራችሁ። እሱም ቅድም የነገረኝ መጀመሪያ ጥቆሙን ሲሰጠኝ ይሄን ነገር ይቅርብሽ እያለኝ ነበር። አይምጡ እዛው እርጃቸው፣ እዛው እንረዳቸዋለን አይምጡ እያለኝ ነበር። እኔ ግን የአባቴን ምክር ሰምቼ ነው። አሁን በድጋሚም አንቺ እንድትስተካከል ይፈልጋሉ። እኔ ህይወትሽ እንዲስተካከል ነው ፈልገው። እዚህ ጋር የሚስተካከለው ማለት እንደተባለው በእርግጥ ጓደኛሽ ሄለንን ገለሻትም ከሆነ ነገሮች መረጃዎችም እናጣራ ይሆናል። በትክክል ያድርጊት ተደርጎ ከሆነ ወይ ደግሞ እነ ትንሳኤ አንቺ ላይ ፊልም እየሰሩብሽም ከሆነ እሱን ያጣርቼ እረዳሻለሁ። መቀጣትም ካለብሽ ህግ በሚቀጣሽ ልክ ይቀጣሻል። የት እኔ አንቺ ላይ አኮ ይልሽ ድል ሁሉ ነገር እንዲስተካከልልሽ ነው የምፈልገው። እኔ ኪዮሲ ጋር ማብራችሁ እንድትመለሱ ፈልጋለሁ። ያሉትን ነገሮች እንዳለ ማጣራት አለብኝ። ከዛ ውጪ ደግሞ ይልሽ ለኔ ይጠቅመኛል ብለሽ የምታስቢያቸው ማንኞቹንም ማስረጃዎች እንድነግሪኝ ይፈልጋሉ። ምክንያቱም ተንሳይም ሰላምም እኔ ካየሁባቸው ነገሮች አንፃር አንቺ የታቸው እንደሆንሽ ማሳየት አይፈልጉም። አንቺን እየደበቁኝ ነበረ። በዛ ላይ የሚናገሩት ነገር በጣም እየቀበጣጠሩ ነበረ። ከዚህ እነዚህ ሰዎች ከዚህ ጀርባ ወንጀል እየሰሩ እንደነበረ ነው እኔ እየተሰማኝ ያለው። ከፍሌ እንደወጣ አይፈልጉም። አሁንም አንተ ከወጣ በቃ መሞቴ ነው። ሲጀምር ይዛቸው ሂድ፣ በቃ አልፈልጋቸውም። እኔ ብቻዬን መሆን ነው የምፈልገው። እድልዬ እነሱን ብቻ ሳይሆን አንቺንም ይዤ መሄድ እፈልጋለሁ። እኔን ወይ ይዘኸኝ ሂድ። እኔ ከነሱ ጋር መኖር አልፈልግም። በቃ በጣም ነው ያሰቃዩ። እነሱን ይኸውልሽ ለሚመለከተው ለህግ አካላት አሳልፌ የምሰጣቸው ነው። ከዛ አንቺንም ግን ይዤሽ ነው የሚሄደው። ምክንያቱም አንቺንም መርዳት እፈልጋለሁ። እኔንም ከነሱ ጋር ግን አይደለም፣ ብቻዬን ይዘኸኝ ሂድ። አንቺን ኪዮሲ ጋር ማገናኘት ነው የምፈልገው። እሺ እሱ ጋር ከዛ ነገሮች እንዲስተካከሉ እፈልጋለሁ። እሺ ሰላምና ትንሳኤ ምንድን ነበር ሌላ የሚሰሩት የነበረው እዚህ ቤት ውስጥ? ምን እንጃ ምን እንደሚሰሩ እኔ ከክፍሌ ስለማልወጣ አላውቅም። ሁሌም እዛ ክፍል ውስጥ ነው የምትሆኚ? አዎ ግን ሰው ይመጣል ምናምን ስልክ ያወራሉ፣ ስልክ ይሁን ይለፈልፋሉ ብቻ። ግን እኔ ምንም በቃ እዛ አረቄን ካመጡልኝ እኮ አልወጣም። ዛሬም የቤት ስራ ግን አንቺ ነበርሽ የምትሰራው? አዎ ልብሳቸውን እኔ ነኝ የማጥበው፣ ምግብ እኔ ነኝ የምሰራው። ግን አልበላም፣ አያበሉኝም። ራስሽ የሰራሽው ምግብ እንድትበይ አይፈቅዱልሽ? አዎ ለእኔ አረቄ ብቻ ነው የሚሰጡኝ። እነሱ እኔን ሊገሉኝ ነው የሚፈልጉት። እኔ ከሞትኩ በኋላ እነሱ በነፃነት እንዲኖሩ ነው የሚፈልጉት። በቃ እኔ አልፈልግም፣ ይዛቸው ሂድ በቃ እነሱ። ድል እኛ እንፈልግሻለን። እሺ እኛ አለንልሽ። እኔ ማንም ይፈልገኝ የለም። እኛ አለንልሽ። እኛ እንፈልግሻለን፣ በደንብ እንፈልግሻለን። ሁሉን ነገር እናስተካክላለን። አይዞሽ። እሺ እሺ ብቻ እነሱ እዚህ ቤት አይምጡ። እነሱ እዚህ ቤት አይመጡም። ብቻ ያሉትን ነገሮች አጣርቼ የሆነ ነገር ላይ ሲደርስ አሳውቅሻለሁ። ከዛ ውጭ ግን አንቺ እንድታረጊልኝ ፈልገው ነገር አለ። ምንድነው? እቺ ነገር ትንሽ ላርቃት ፈልጋለሁ። ለትንሽ ጊዜ ከአንቺ ላርቃት ፈልጋለሁ። አሁን እኔና አንቺ ተስማምተናል አይደል? ብቻዬን እዚህ ቤት ውስጥ ብቻዬን? ብቻሽን ሳይሆን አብረን ነው የምንሄደው። የሚያስፈልግሽን ነገር ልብስም ከሌለሽ ልብስም ወተን ገዝተን እንትን እንላለን፣ እናስተካክላለን ሁሉንም። እቺ ነገር ግን ለትንሽ ጊዜ ተራቃረል።
እንግዲህ ውድ ቤተሰቦቼ ያው ቪዲዮ ላይ እንግዲህ እንደተመለከታችሁት ይቺ ልጅ በገዛ እህቶቿ እንግዲህ ማለት በእንጀራ እህቶቿ አማካኝነት ብዙ ነገር ሲደርስባት እንደነበረ ነው። ከዛ ውጪም ደግሞ ሄለንን ገድያታለሁ ብላ ታምናለች። ይህ መረጃ ምንም እንደዚህ ማለት አልችልም፣ ምክንያቱም ገና ማጣራት መጠየቅ የሚፈልጉ ብዙ ነገሮች አሉ። ግን ሰላምና ትንሣኤ ግን ሲሰሩ የነበሩት ነገር ከአንድ ከእህት የሚጠበቅ አይደለም። እንግዲህ ይቺ ልጅ በመጠጥ ራሷን ረስታ እንድትኖር ነው የሁሉ ጊዜ የተደረገችውና መጠቀሚያ ሲያደርጓት ነበር የነበረው። እህታቸውን እጃቸው ላይ ምን አይነት ፋይል አለ፣ ስልካቸውን ገና የምንበረብር ይሆናል። ቤቱም ውስጥ ያሉትን ነገሮች እንዳለ የምናጣራ ይሆናል። እነዚህ ልጆች በእርግጥ እዚህ ጋር ካደረጉት ውጪ ሌላም ወንጀል ከሰሩ ማስረጃዎችን ሰብስቤ እንግዲህ የኔ ስራ ማስረጃ መሰብሰብ ነውና ማስረጃዎችን እንዳለ ሰብስቤ ለህግ አካላት ማቀርባቸው ይሆናል። ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ እንድታግዙኝ እንድትደግፉኝ እፈልጋለሁ። ቪዲዮንም ደግሞ ላይክ ኤንድ ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱልኝ።